አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ፏፍሽ ያለ በጣም ኳሊቲ የሆነ የቤት እቃ ያልተንዛዛ ሲኒ ብቻ ነው ሁለት አይነት ያላት ማለት ነው። ላኪን ሁሉም እቃ ጽድት ያለ ነው እንደምታዩት ማሻአላ ተባረከ ረህማን ትላላችሁ። እዚህ ጋር ልዩ ልዩ የሆኑ የቤት እቃዎች ነው ማሳያችሁ ማለት ነው። ተወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን። ይሄ እቃ የሚሄደው ደሴ ከተማ ነው። 213440 ብር ነው የፈጀው። ሁሉም እቃዎች ያው የውድ እቃዎች ስለሆኑ ነው እንጂ እቃው በስቶ ምናምን አይደለም። በቃ ጽድት ያሉ ፏ ያሉ የቤት እቃዎች ነው የተገዛላት ማለት ነው። ማሻአላ እያላችሁ ጀምሩ እላችኋለሁኝ። እያንዳንዱን እቃ ዋጋ እምነግራችሁ ይሆናል። አብራችሁኝ ሁኑ። እቃዎቹን ዝርዝራቸውን በሙሉ ማሳውቃችሁ ይሆናል። እዚህ ጋር ክብ ረከቦት አላት። ክብ ረከቦት ቀለል ያለች ሁልጊዜም ለማንሳት የሚመች ለመጠቀም ምቹ የሆነች ናት ማለት ነው። 2200 ብር ነው ይሄን የገዛሁት። ሌላው እዚህ ጋር በጣም ቆንጅዬና የምታምር ኳሊቲ ሲኒ ይችን አንድ ደርዘን 3800 ብር ገዝቼላታለሁ ማለት ነው። በጣም ነው የምታምረው ማሻአላ። እዚህ ጋር እንደምታዩት ማለት ነው ግማሽ እዚህ አላት። ግማሽ ደርዘኑ እዚህ ጋር አለ ማለት ነው 3800 ብር። ይሄ ረከቦቱ 2200 ብር ማለት ነው። በጣም የሚያምር ሲኒና ከረከቦቱ ጋር ደግሞ በደንብ ነው የሄደችው ማለት ነው። የሁለተኛው ረከቦት ሲሄድላችሁ እዚህ ጋር ፌርሜሎ እና ሰርቪስ እንዲሁም ማጨሻ ጀበና ማስቀመጫ ያለው ባለ ድም ላይ ተረከቦት ባለ 5 ቋሚ ይሄንን 4200 ብር ነው የገዛሁት። ሲኒ 3800 ብር ነው የገዛሁት። ዲዛይን ይለያያል ሲኒው ያው ከዛኛው ጋር ዲዛይን ይለያያሉ ማለት ነው። ይችኛዋ እንደምታዩት ናት። ያቺ ከቂጧ ነው ቀጠን ያለች ሆነ እቺኛው አካፋ ትንሽ ጠበብ ግን በጣም ቆንጆ ሲኒ ናት። ይሄም ደርዘን ከዚህ ጋር ማለት ነው አንድ ደርዘን ይሆናል። ይሄኛው ግማሽ አንድ ደርዘን 3800 ብር። በአጠቃላይ 2 ደርዘን ሲኒ 7600 ብር ነው የገዛሁላት ማለት ነው። ታዩት በጣም የሚያምር ኳሊቲ ሱፍራ። ይሄ የቡና ነው። ይሄኛው ደግሞ የምግብ ነው ማች ነው 2400 ብር ነው የተገዛላት ማለት ነው። እዚህ ጋር ለሁለት ማዕድ ማቅረብ ትችላላችሁ። ሰፋ ያለ ነው ይሄ በጣም ነው የሚያምረው ማሻአላ። ከባዳ እቃ ነው ማለት ነው። የሚያምር ነው ደግሞ ዲዛይኑ አያምርም? ማሻአላ ተባረከ ረህማን። እቺ የቡናዋ ናት። በጣም ምጥን ያለ ቆንጆ ሱፍራ ነው ማለት ነው። ሱፍራ ባለኳሱ ደግሞ እዚህ ጋር አላት። ባለኳሱ 1100 ብር ነው ያሰራሁላት። የሚያምር ቆንጆ ሱፍራ ባለኳሱ። እዚህ ጋር ደግሞ ባለሳሩ ነው ይሄ ጨፌው ማለት ነው። እዚህ ጋር እንዳነጠፍኩት አይነት የኔ ያው ስለሚረጋገጥ እንደምታዩት ትንሽ ጠቆር ብሏል። ይሄኛው አረንጓዴነቱ ድምቅ ያለ ነው። ለቡና የምጠቀመው ልክ እንደዚህ ነው አሁንም ማለት ነው። ይሄኛው ግን ለቪዲዮ ሁልጊዜ ስለምጠቀመው ስለሆነ ከተነጠፈ ስለማይነሳ ነው። እሺ እና ይሄ 1800 ብር ነው የተገዛው። ይሄኛው 1100 ብር። እዚህ ጋር ፊኒክስ ፔርሙሶች ናቸው። 2 ፔርሙስ እነዚህን 5600 ብር ነው የገዛሁት። አንዱ 2800 ሂሳብ ነው ማለት ነው። በጣም ቆንጆና ኳሊቲ ፔርሙሶች ናቸው እነዚህ። በጣም ነው የሚያማምሩት እንደምታዩት ማሻአላ ተባረከ ረህማን። ትረስ ነው እንደዚህ ነው የምትጠቀሙት ማለት ነው። እነዚህን ይመስላሉ ማሻአላ በጣም ነው የሚያምሩት። ፓርቲሽን አለ። ፓርቲሽን ባለ 6 ለኩኪስ የሚሆን ይሄንን ስገዙ ወይም ስታዙ ባለ ፓርቱን ብገዙ የተሻለ ነው። ይሄ 3500 ብር ነው። ፓርት ሳይኖረው ደግሞ 3000 ብር ነው። 500 ብር ጨምራችሁ እነዚህን ፓርቶች አብራችሁ ብገዙ ለኩኪስ እነዚህ ሀታ ለፈዋካ ራሱ ወይም በረመዳን ሳምቡሳ ምናምን ጠባብሳችሁ እዚህ ውስጥ አድርጋችሁ ከድናችሁ ማቅረብ ትችላላችሁ። ብቻውን ደግሞ እንጀራ ቁርጥ ማቅረቢያ ይሆናል። አትክልት ማቅረቢያ ይሆናል። ፈዋካ ማለት ነው። እዚህ ጋር በምስሉ ላይ ልክ እንደምታዩት ማለት ነው። እዚህ ጋር እንደምታዩቸው በትልቁ አትክልት አቅርባችሁ በትናንሹ ደግሞ ፈዋካ ይሄ ምንድነው መከሰራት ነገር ማቅረብ ትችላላችሁና
ይሄንን የምመክራችሁ እንትኑን ብገዙ ነው። ይሄ ምንድነው ፓርት ያለውን ብገዙ ነው የሚሻለው ብዬ ነው የምመክራችሁ ማለት ነው። እና ይሄ ይወጣል የብቻው ነው የሚሄደው ለምን እንዳይሰበር ማለት ነው። እና በጣም የሚያምር ቆንጆ ፓርቲሽን ነው እንደምታዩት ማሻአላ 3500 ብር ነው የገዛሁላት ማለት ነው። ግሎባል ነው ግሎባል የዚህ ካርቶን እቃ ይሄ ነው ማለት ነው። በጣም የሚያምር ቆንጆ ግሎባል ነው። 772 ከማን ነው 773 የ772ቱ ባለ 3 ሴሪ ነው። ባለ 5 ሴሪ 773 ከምገዙ ይሄንን ብገዙ ቆንጆ ነው ማለት ነው። ማሻአላ ክዳኑ ግዛዝ ነው። ሲገጠም እንደዚህ ነው። እናንተን ለማሳየት ነው የገጠምኩት። ሳይገጠም ያው ይሄ እንደዚህ ማለት ነው። አያችሁ የየራሱ የሆነ እንደዚህ ቡለንጋ አብሮ የሚሸጣለው። ይሄ ለነሱም ሲያስሩ እዛ አሁን ለምሳሌ ይሄን እቃ ልከዋለሁኝ አስተሳሰሩ ካልገባቸው ማሳያም እንደሆናቸው ነው ይሄንን የታሰረው ማለት ነው። እና በጣም የሚያምር ቆንጆ ግሎባል ነው ይሄ 8500 ብር ነው ብሩ። ዋጋው ውድ ሆኗል። ያው ሁሉም ነገር ተወዷል በነገራችን ላይ። ይሄ 5500 ሲሸጥ 772 ባለ 3 ሴሪዋ ረና ቱርኪ 1008 ነበር የምትሸጠው። አሁን 3005 ገብታለች እሷ እንኳን ማለት ነው። እና እዚህ ጋር ደግሞ ማምኮ ብረት ድስት በጣም የሚያምር በጥቁሩ ማለት ነው። ይሄ ግን እንትን የለውም ይሄ ጓንት ምናምን የለውም ኖርማል ብቻውን ነው ማለት ነው። ግን በጣም ቆንጆ ማሻአላ ተባረከ ረህማን የሆነ ማምኮ ብረት ድስት ከ1 እስከ 5 እዚህ ጋር አለ። ትልቁ ተከታዩ ይሄ እንደ መጥበሻ ነው። መጥበሻው ደግሞ ባለ አንድ እጅ ሳይሆን በሁለቱም እጅ ማለት ነው የምትጠቀሙበት ነው። ከዛ አራተኛው ይሄ ነው። ከዛ አምስተኛዋ እቺ ናት ማለት ነው። ማሻአላ ይሄንን የገዛሁላት 15500 ብር ነው። እንትኑ ራሱ ዲዛይኑ ራሱ በጣም ነው የሚያምረው። አያችሁት? ማሻአላ ተባረከ ረህማን የሆነ ማምኮ ሴራሚክ ብረት ድስት ገዝቼላታለሁ ማለት ነው። ከዛ በመቀጠል እዚህ ጋር ደግሞ 3 ሴት የሾርባ ማነው ፔርሙስ ሳህን አለ። የሾርባ እዚህ ጋር እየታየኝ ስለሆነ ነው። ፔርሙስ ሳህን ዋጋው 6500 ብር ነው። በነገራችን ላይ ችርቻሮ 7500 7008 ያሉኝ አሉ። እንደዚሁ አንዳንድ ጊዜ እቃ ቸክ አረጋለሁ እየዞርኩኝና ቸክ አረጋለሁ ስላችሁ ከደንበኞቼ ውጭ እየዞርኩኝ ቸክ አረጋለሁ እቃ ቅናሽ ካለ ዝም ብዬ ማለት ነው። በነገራችን ላይ እናንተ አታውቁም እንጂ እዚህ ሀገር ያለ ሰው የሚያቀኝ በተለይ ደሴና ኮምቦልቻ ገንዘብሽ አይነካ አይቀመስ ነው የሚሉኝ። ለምን ተከራካሪ ስለሆንኩ ማለት ነው። እነዚህ 6500 ብር ካርቶኑ ይሄ ነው ማለት ነው። በጣም የሚያማምሩ ናቸው። ዛሬ ሲጀመር በጣም የሚያማምሩ ፍክት ያሉ እቃዎች ነው የገዛሁት። ሌላው እዚህ ጋር ካርቶን አለ 7 ፒስ የሚይዝ ካርቶን ማለት ነው። እሱ ምንድነው? ይሄ ነው ማሻአላ እንደምታዩት ይሄ ለሾርባ ማቅረቢያ 4 ማዕዘን እንዳይመስላችሁ ክብ ነው። ይሄ ዋናው ነው። ከዛ እነዚህ ደግሞ እሽግ ስለሆኑ ነው 6 የሾርባ ማንኪያዎች አሉ። ከ6 የሾርባ ማግ ጋር ማለት ነው 10500 ብር ነው ዋጋው። ይሄ እንደዚህ ሆኖ ማለት ነው። በጣም የሚያምር ቆንጆ እስከዛሬ ከመጡት ተንጠልጣዮች እችን ወድጃለሁ እኔ ማለት ነው። አንደኛ ትንሽ አይደለም በኺል አይደለም። አንዳንዱ በጣም ትንንስ ይሆናል። አንድ ጭልፋ ብቻ የሚይዝ አይነት ነገር ለሰው ስትሰጡ እኔ ትንሽ ነገር ለሰው መስጠት አልወድም። ለራሳችን እንኳን ቢሆን ኖርማል ነው። እንግዳ ሲመጣ ምናምን እሱን ማቅረብ እኔ ይጨንቀኛል ትንሽ ነገር ማለት ነው። እና ይሄ በጣም ቆንጆ ነው። እንደዚህ ሆኖ አንድ የሾርባ ማንኪያው ይሄ መጨለፊያ ማለት ነው። እንደ ጭልፋ የሚያገለግል ነው፣ ግን በዚህ አይጨልፍም እውነት ለመናገር። እነዚህ ግን ለመመገቢያ ቆንጆ ናቸው። እና ይሄንን 10500 ብር ገዝቼላታለሁ ማለት ነው። እዚህ ጋር የወተት ተንጠልጣይ አለ ማለት ነው። እዚህ ጋር ደግሞ ሹካ ማንኪያ ተንጠልጣይ አለ በምታዩት ማለት ነው። ማሻአላ ተባረከ ረህማን አበባ እንትን ያላት እቺ ማለት ነው። ሴራሚክ ነው፣ ተሰባሪ ነው። ያው ጥንቃቄ ያስፈልገዋል፣ ግን በጣም ነው የሚያምረው ማሻአላ። ይሄንን 3000 ብር። እቺኛዋን ደግሞ የወተት ተንጠልጣይ ትንሿ ናት። እቺ ትልቁ የዚህ አይነት ሆኖ ከፍ ያለ ነበረው እሱ ጠፍቷል። ይቺ 6 ብርጭቆ ሰርቪስ እዚህ ጋር ውስጥ እንደምታዩት በራድ እንዲሁም ደግሞ ይሄ ማንጠልጠያውን ያካትታል ማለት ነው። ይሄንን 3200 ብር እዚህ ጋር በምስሉ እንደምታዩት ማለት ነው። ዋጋው የዚህ ደግሞ 3200 ብር ነው። በጣም የሚያምር
ቆንጆ ቤት ፏ የሚያደርግ ነው እንደምታዩት ማለት ነው። ይሄንን ይመስላል። በዚህ ጋር ደግሞ ኳሊቲ የሻይ ብርጭቆ በወርቃማው 4200 ብር ነው ደርዘኑ። በጣም የሚያምር አንድ ደርዘን የሻይ ብርጭቆ እዚህ ጋር ግማሽ አለ፣ እዚህ ጋር ግማሽ አለ። ካርቶን ራሱ የሚያምር ነው እንኳን እቃው ማለት ነው። ግርማ ሞገስ አለው ነው የሚባለው። እንደዚህ ታሽጎ የሚመጣበት ማለት ነው። እና ይሄንን አንዱን ደርዘን 3200 ብር ገዝቼላታለሁ ማለት ነው። የማምኮ ብረት ድስቱ ካርቶን ነው እዚህ ጋር እንደምታዩት ማለት ነው። ወይም በዚህ እንደምታዩት እና ይሄንን ይመስላል ድስቷ ማለት ነው። ካርቶኑ ነው ይሄ። እዚህ ጋር ደግሞ ጋቻ 450 ብር። እንደውም ታች ስቶፕ ሳች ነው። ሳች ሲሆን ይጨምራል። ለዛ ነው ማነው 10500 ብር 9500 የሚሸጥ አለ በመሰረቱ እንደነገርኳችሁ። ይሄ ግን 10500 ብር ነው የሚሸጠው። ኳሊቲ ነው ማለት ነው። ማዕደን ሙሉ ሴሪ አለ። ዋጋው 7000 ብር ነው። እዚህ ጋር የቡና መፍጫ ትንሿን ብድግ ብድግ ለማድረግ ይመችሻል ብያት ነው እኔ። ይሄኛው ደግሞ 200 ግራም 7200 ደርሷል። ይሄ ራሱ ግን እኔ የገዛሁላት 7000 ብር ነው። እና እቺን ብድግ ብድግ ለማድረግ ለሁል ጊዜም ቀለል ቀለል ላለ ነገር እቺን፣ ይሄኛው ደግሞ ጠንከር ያለ ነገር ለመፍጨት ይሆንሻል። ይሄ ስለሚከበድም ቶሎ ቶሎ ለማንሳት አይሆንም ምናምን ብያት እቺንም ጨምሪልኝ አለችኝ። ይሄ 7000፣ እቺኛዋ 500 ብር ገዝቼላታለሁ። በራድ 1 ሊትር 850፣ 2 ሊትር 1300 ብር 2250 ይመጣል ማለት ነው። የስኳር ዕቃ በግዛዙ እንደዚህ በምስሉ ላይ እንደምታዩት 200 ብር። የውሃ ማሞቂያ ቦይለር፣ ይሄንን ቆንጆ የውሃ ማሞቂያ ሱሳይ ነው። ይሄንን ደግሞ 3400 ብር ገዝቼላታለሁ ማለት ነው። 3200 ብር እዚህ ጋር ገዝቼላታለሁኝ። ሌላው የሾርባ ማግ ነው። የሾርባ ማግ አንድ ደርዘን የገዛሁት በጣም የሚያምር ቆንጆ ዲዛይን ያለው 4 ማዕዘን ሆኖ አበባው ደስ ይላል። ማሻአላ ያኔ እንደዚህ ሎቭ ምናምን ያለው ነገር እኔ ብዙም አይመቸኝም። ያው ሲጠፋ ደግሞ ምንም ማድረግ ስለማይቻል ነው እንጂ እና ይሄን አንድ ደርዘን በ2600 ብር ነው የገዛሁት። 12 ፍሬ ማለት ነው። አንዳንድ እህቶች አንድ ደርዘን ዕቃ 6 ፍሬ የሚመስላችኋል። 6 ፍሬ አይደለም። አንድ ደርዘን ማለት 12 ነው። እንደዚህ ማለት ነው። እዚህ ጋር 4 አለ፣ እዚህ 4 አለ፣ 8 ማለት ነው። እዚህ 4 12 ፍሬ ማለት ነው። ግን በጣም ወድጀዋለሁ። ማሻአላ ቆንጆ እንትን ነው ያመጡት አሁን ላይ ማለት ነው። አንድ አይነት ነው በነገራችን ላይ ሁሉም ማለት ነው። ከዚህ እዚህ ጋር የሽንኩርት መፍጫ 4 ሊትር ይሄንን 3800 ብር። የውሃ ብርጭቆ 5 ማዕዘን 1 ደርዘን ዋጋ 1700 ብር። እንዲሁም ጆክ ደግሞ በ1000 ብር ጠርሙስ ጆክ ገዝቼላታለሁ ማለት ነው። እዚህ ጋር እንደምታዩት ከዛ ለዚህ የሚሆን ማለት ነው ልሙጥ በልሙጥ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ይሄ ሁልጊዜ ብድግ ብድግ ለማድረግ የቱርክ ኮምፕሌትም ቢሆን ሁልጊዜ ብድግ ብድግ ለማድረግ አይሆንም። እንደገና ደግሞ ወርቃማ ኮምፕሌትም ቢሆን እንደዛው። አክለሪኩ ኖርማል ነው ብታነሱትም ሁልጊዜ ማለት ነው። እና ይሄ 1700 ብር ለ1000 ብር ነው የተገዛው። እዚህ ጋር ደግሞ አክለሪክ ኮምፕሌት 3800 ብር በጣም የሚያምር ቆንጆ ዲዛይን ያለው 6 ኩባያዎች አሉት እዚህ ጋር ማለት ነው። ያው ብዙ ጊዜ ስለማወጣው አይጠፋችሁም መቼም ብዬ ነው ማለት ነው። ፋይብ እዚህ ጋር ማይካ ነገሮችን ላሳያችሁ። ማይካ ትሪ 3 ፒስ 1200። እዚህ ጋር 1 ደርዘን የቁርጥ ሰሃን ባለ 140 ብር 1680። እዚህ ጋር ደግሞ 1 ደርዘን 4 ማዕዘን የቁርጥ ሰሃን ነው። በወፍራሙ አንዱ 180 ብር ነው። 2160 ብር 12 ፍሬ። የማይካ ሰርቪስ 750 ብር 3 ሴሪ። ፓርቲሽን 1400 ብር። የቆሎ ሰሃን ደግሞ 600 ብር 12 ፍሬ 600 ብር በጣም የሚያምር ነው። ማሻአላ ተባረከ ረህማን። ይሄንን ይመስላል ማለት ነው። ማይካ ነገሮቿ እነዚህ ናቸው። 50 ቁጥር ትሪ 700 ብር፣ 45 ቁጥር ትሪ 500 ብር እና እዚህ ጋር ደግሞ መክተፊያ 3 ፒስ አለ
መክተፊያ 750 ብር ሶስቱ ማለት ነው። እንደዚህ ሆኖ 750 ብር። ከዛ ሀባይ በዚህ ጋር በ1150 ብር ደግሞ 3 ቢላዋዎች ገዝቻለሁ። ጀርመኒ ቢላዋ ይሄኛው ትልቁ ነው እንደዚህ ማለት ነው። ለስጋ ነው የሚሆነው ማሻአላ። ይሄም ለስጋ ቆንጆ ነው። ከዛ ትንሿ ደግሞ 5 ቁጥሯ ደግሞ እቺ 200 ብር፣ እቺ 200 ብር ናት። ይሄኛው 400 ብር፣ ትልቁ 550 ብር ማለት ነው። 1150 ብር ይመጣል። ከዛ ሀባይ የሾርባ ማንኪያ 400 ብር፣ ሹካ ደርዘኑ 450፣ የሻይ ማንኪያ ደርዘኑ እኔ የማነው የሻይ ማንኪያ 6 ፍሬ ግዢ ትሉኛላችሁ። የሻይ ማንኪያ እንደዚህ ታሽጋ 12 ፍሬ ነው የምትመጣው ማለት ነው። ይሄ አይቀነስም። ችርቻሮ ከሆነ 20 ብር እንደዛ ነገር ነው የሚሸጠው እና ይሄ 150 ብር ሆኗል ማለት ነው። ሹካ እና የሾርባ ማንኪያ ግን ግማሽ ግማሽ መግዛት ትችላላችሁ። ይሄ 6 ፍሬ እሽግ ነው። ይሄኛው 6 እንደዚህ ሲሆን ነው 12 አድርጌ የምገዛላችሁ ማለት ነው። ከዛ ሀባይ እዚህ ጋር ሴራሚክ መጥበሻ 3 ሴሪ ነው። 3 ሴሪ መጥበሻ 6200 ብር በግድያ ነው የገዛሁት። 6300 ሆኗል ብሎ በግድ ማለት ነው። መፍጫ አለ። እናት መፍጫ 2000 ብር ነው። እዚህ ጋር ደግሞ የጥራጥሬ እዚህ ጋር በምስሉ እንደምታዩት ማለት ነው። ይሄ የጥራጥሬ 10 ሊትር ነው ሊትሩ። የገዛሁት ደግሞ ሊትሩ እዚህ ጋር አለላችሁ እዚህ ጋር ማለት ነው። ሊትር ሲቀንስ ዋጋ ይቀንሳል ብሎኛል ማለት ነው። እና ይሄንን የገዛሁት 5300 ብር ነው። እያንዳንዱን እንትናችሁን በዚህ በቀዳዳው ትጨምራላችሁ። ማውጣት ስትፈልጉ ደግሞ የቱ ጋር ነበር ማውጣት ስትፈልጉ እዚህ ጋር አለ መሳቢያ ማለት ነው። አሁን ለምሳሌ በዚህ በኩል እንደዚህ ካሾለኩኝ እዚህ ላይ ይፈሳል ማለት ነው። ከዚህኛውም አይነት ከሆነ ይሄንን ማዞር ብቻ ነው የእናንተ ስራ የሚሆነው ማለት ነው። የምትፈልጉትን ነገር ለማውጣት ይሄን ታዟዙሩና ወደዚህ በዚህ ትክክል ታረጋላችሁ፣ ትጫናላችሁ፣ ታወጣላችሁ። ኖርማል ነው፣ ምንም አያስቸግርም። ይሄ ዋጋ 5300 ብር። እዚህ ጋር ደግሞ ኮከር ብረት ድስት 11 ሊትር ነው እዚህ ጋር እንደምታዩት ማለት ነው። ዋጋው 8500 ብር። እዚህ ጋር ደግሞ የፒዛ መጋገሪያ 10500 ሆኖ ነበረ። አሁን 500 ብር ቀንሷል ማለት ነው። 10000 ብር ነው ይሄን የገዛሁላት። ቆንጆ 6140 ማለት ነው 40 ቁጥሩ። እዚህ ጋር እንደምታዩት ኢኮሳን ነው። ኢኮሳን ያው 28000 ብር ብሎ በግድ ነው ያገኘሁት ማለት ነው። አሁን አንዳንድ ቦታ ላይ እየጠፋ ነው ማለት ነው። እንደዛውላት በ27000 ብር ነው ማለት ነው። የሚያምር የዳቦ መጋገሪያ ነው የገዛሁላት። ከለሩ ይሄንን ይመስላል። ባለ 3 ፓትራ የትኩስ ማስቀመጫም ውስጡ አለ ማለት ነው። ይሄ ዋጋው 27000 ብር። የምስር የሚሆን ሴኔጋል ድስት ከአንድ ዶሮ በታች ማለት ነው። የአንድ ዶሮ ተከታይ ነው ይሄ። ዋጋው 400 ብር። ይሄኛው 3500 ብር 3 ዶሮ። እንግዲህ 1500 1600 የገዛሁላችሁ ልጆች አስታውሱ ማለት ነው። ይሄ ዋጋው 3500። ይሄኛው ደግሞ 1800 እና 2000 ብር የገዛሁላችሁ ልጆች አስታውሱ። ይሄ 4500 ብር ሆኗል ማለት ነው። እነዚህን ሴኔጋል ሶስቱን ገዝቼላታለሁ። 4500፣ 3500፣ 1400 ብር። ከዛ አባይ በዚህ ጋር ሮቶ ነው እቃው መረታተቢያ 350 ሊትር ሮቶ 4300 ብር ነው የገዛሁት። እንግዲህ የዛሬ እቃችን ይሄንን ይመስላል። ይሄን ሁሉ እቃ እናሽግና ወደ ሮቶ የሚገባውን እንረትባለን ማለት ነው። እንደምታዩት ማሻአላ። እንግዲህ በጤና በአፊያ የምትጠቀምበት ያድርጋት። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ አይረሳ። ሰላም ሁኑልኝ።